ሰላም ጤና ይስጥልን እጅጉን የተወደዳችሁና የተከበራችሁ የአዲስ ስፖርት ቤተሰቦቻችን እንደምን አላችሁልን? ከእናንተው ከሆነው ከአዲስ ስፖርት የዩቲዩብ ቻናላችን አዳዲስ ስፖርታዊ ጉዳዮችን ልናካፍላችሁ ዳግም ተገናኘን። ስለምታደምጡን ቆይታችሁን ከኛ ጋርም ስለምታደርጉ እጅጉን ከልብ አድርገን እናመሰግናለን። በዛሬ ፕሮግራማችን የተለያዩ ርዕሰ ጉዳዮችን ወደ እናንተም የምናደርስ ይሆናል። ከነዚህ መካከል ትላንትና ሲጠበቅ የነበረ አንድ ጨዋታ ነበር። ከአውሮፓ ውድድሮች መካከል አንደኛው ትላንትና ፍጻሜውን አግኝቷል። የዩሮፓ ሊግ የፍጻሜ ጨዋታ ትላንትና ምሽት በአትሌቲክ ቢልባኦ ሜዳ ስፔን ሳን ማሜስ ላይ ተደርጓል። ማንቸስተር ዩናይትድ እና ቶተንሃም ደግሞ የፍጻሜ ተፋላሚዎች ነበሩ። ቶተንሃም ትላንትና ጨዋታውን አሸንፎ በቀጣዩ የውድድር ዓመት የአውሮፓ ቻምፒየንስ ሊግ ተሳታፊ መሆኑን ያጠናቀቀበትን ውጤት ከዛ በተጨማሪ ደግሞ ዋንጫውን የሚያሳካበት ምሽት ሆኖ ትላንትና አልፏል። ከበርካታ ዓመታት በኋላ ከ2008 አካባቢ በኋላ ለመጀመሪያ ጊዜ ዋንጫ ያሳካበት የውድድር ዓመት ሆኗል። ከ17 ዓመታቶች በኋላ ነው ቶተንሃም ሆትስፐርስ ትላንትና ዋንጫ ማሳካት የቻለው። ማንቸስተር ዩናይትዶች እንግዲህ ገና ነው። ማንቸስተር ዩናይትድ በፍጹም ሊያስታውሰው የማይፈልገው የውድድር ዓመትም መቋጫውን አግኝቷል። እስከ ትላንትና ድረስ እንግዲህ የዩሮፓ ሊግ የፍጻሜ ጨዋታ ላይ ስለነበሩ እንግዲህ ዋንጫውን ለማሸነፍ በትልቁ ጉጉት ነበራቸው። የፕሪሚየር ሊግ የውድድር ዓመታቸው ማንቸስተር ዩናይትድን የሚመጥን አይደለም። በፍጹም ማንቸስተር ዩናይትድ አይቶት የማያውቀውን ውጤት ነው በፕሪሚየር ሊግ እያስመዘገቡ የሚገኙት። ተከታታይ ጨዋታ እንኳን በፕሪሚየር ሊግ አሸንፈው አያውቁም በዚህ የውድድር ዓመት። ነገር ግን በአውሮፓ መድረክ ላይ በዩሮፓ ሊጉ ላይ በጣም ጥሩ ግስጋሴዎችን እያሳዩ ይገኝ ነበር። ነገር ግን ትናንትና በፍጻሜው ጨዋታ ይሄ ነገር ተገጥቷል። በሚቀጥለው የውድድር ዓመት የአውሮፓ መድረክ ውድድር ላይ አይኖሩም። ምንም ዋንጫም እንግዲህ ዘንድሮ ማሳካት አልተቻለም። በፕሪሚየር ሊጉም ወራጅ ቀጠና ላይ ነው የተቀመጡትና ማንቸስተር ዩናይትድ ዘንድሮ ማስታወስ የማይፈልጉትን ሲዝን አሳልፈዋል። የዚህ የውድድር ዓመትም ለነሱ ተጠናቋል ብሎ ማንሳት ይቻላል። ምንም እንኳን አንድ የፕሪሚየር ሊግ የቀሪ ጨዋታ ቢኖርም የትላንትናው የማንቸስተር ዩናይትድ ሽንፈት በተለይ በአውሮፓ ቻምፒየንስ ሊጉ ላይ ሽንፈቱ ብዙ ነገሮችን ሊለውጥ ይችላል ተብሎ ይታሰባል። በተለይ ከተጫዋቾች ዝውውር ጋር በተያያዘ አንዳንድ መሰናክሎችን ሊፈጥር እንደሚችል ይታመናል። በቀጣይ እንግዲህ ከጨዋታው ጋር አያይዘን በስፋት በኋላ ላይ የምናነሳቸው ጉዳዮች ይኖራሉ። የዝውውር ጉዳዮችንም በዛሬ ፕሮግራማችን ላይ ያካተናል። ሀሳብ አስተያየቶቻችሁን ኮሜንት ቦክስ ላይ ልታጋሩን ትችላላችሁ። ቪዲዮአችንን ላይክ፣ ቻናላችንንም ሰብስክራይብ እያደረጋችሁ ከኛ ጋር አብራችሁ ቆዩ። ፉአድ ባህሩ ፕሮግራሙን እየመራው ከእናንተ ጋር ቆይታን አደርጋለሁ። ከመሸጋገሪያ በኋላ ተመልሰን እንመጣለን። አብራችሁ ተመልሰን መጣን። ውድ ቤተሰቦቻችን ትላንትና የተደረገውን ጨዋታ በማስቀደም ነው የምንጀምረው። የዩሮፓ ሊግ የፍጻሜ ጨዋታ ትላንትና በሳን ማሜስ ተደርጎ ቶተንሃም ሆትስፐርስ ሻምፒየን የሆነበትን የጨዋታ ቀን ነው ትላንትና ያሳለፈው። ቶተንሃም ሆትስፐርስ ትላንትና ብሬነን ጆንሰን ባስቆጠረው በ42ኛው ደቂቃ ላይ ባስቆጠረው ጎልም እንግዲህ ብቸኛውን ጎል አስቆጥሮ ሻምፒየን የሆኑበትን አጋጣሚ ትላንትና ተመልክተናል። ከጨዋታው በፊት በርከት ያሉ ጉዳዮች ሲነሱ ነበር። ከዚህ ጨዋታ ጋር በተያያዘ ይሄ ጨዋታ ለሁለቱም ቡድኖች በጣም ወሳኝ ይሆን ነበር። በተለይ ለማንቸስተር ዩናይትድ እጅጉን ወሳኝ ነው። በሚቀጥለው የውድድር ዓመት ጭምር ኢምፓክት ሊኖረው የሚችል አይነት የትላንትናው ጨዋታ እንደዛ ተደርጎ ነው የሚቆጠረው። ምክንያቱም ተጫዋቾችን ለማስፈረም የአውሮፓ ቻምፒየንስ ሊግን እንግዲህ ተሳትፎን ማግኘት ትልቅ ነገር እንደሚኖረው ይጠበቃል። በተለይ ደግሞ ቪክተር ዮከርሽን ለማስፈረም ሰሞንኛ እንግዲህ እየሰማን እንደነበረው እንኳን የአውሮፓ ቻምፒየንስ ሊግ ተሳታፊ መሆን የሚችሉ ከሆነ ይህንን ተጫዋች ለማምጣት ትልቅ እድል ይኖራቸዋል የሚል ጭምር መረጃዎች ሲወጡ እንደነበረ እንሰማለን እና ተጫዋቾችን ለማምጣት ትልቅ እንግዲህ ኢፌክት ይኖረዋል ተብሎ ይጠበቃል። ምንም እንኳን ማቲያስ ኩኛ ማንቸስተር ዩናይትድ በአውሮፓ ቻምፒየንስ ሊግ ይሳተፍም አይሳተፍም ይሄ ቡድን ስሙ ብቻ ይበቃል የሚል አይነት ሀሳብን ሰጥቶ ወደ ማንቸስተር ዩናይትድ ለመዘዋወር የተቃረበው ተጫዋች እንደሆነ ይታወቃል። በቀጣይ ዝውውሮች ላይ ምን አይነት ነገሮች ይከሰታሉ አብረን የምንመለከተው ነው የሚሆነው። ከአሰልጣኝ አንጌ ፖስት ኮክሉ ጋር በተያያዘ አንዳንድ መረጃዎች ሲወጡ ነበር ከትላንትናው ጨዋታ በፊት። አሰልጣኝ አንጌ ፖስት ኮክሉ በሁለተኛ የውድድር ዓመታቸው ላይ ዋንጫዎችን በማምጣት ይታወቃሉ። ከዚህ በፊት ይህንን ነገር 4 ክለቦች ላይ ወይም ደግሞ አንድ ብሔራዊ ቡድንና 3 ክለቦችን እያሰለጠኑ ይህንን ነገር አድርገውታልና ትላንትና ደግሞ ከቶተንሃም ጋር ይህንን ለአምስተኛ ጊዜ ደግመውታል። የሁለተኛ የውድድር ዓመታቸው ነው በቶተንሃም እያሳለፉ የሚገኙት። ከዚህ በፊት ከብሪሰን ሮር ከሚባል ቡድን ጋር የፕሪሚየር ሊግ እና የሻምፒየንሺፕ የእንግሊዝን ሳይሆን በሌላ ሀገር የነበረው ውድድርን ማሸነፍ ችለዋል። ከዛ በኋላ ከጃፓኑ ዮኮሃማ ማሪኖስ ጋር ደግሞ የጄ ሊግን በሁለተኛው የውድድር ዓመታቸውን ያሳኩት። ከዛ በኋላ ደግሞ በስኮትላንድ ሊግ ደግሞ ከሴልቲክ ጋር ፕሪሚየር ሊጋን ስኮቲሽ ካፕ እና ሊግ ካፕን በሁለተኛው የውድድር ዓመታቸውን ያሳኩት። በአውስትራሊያ ብሔራዊ ቡድንም በሁለተኛው የውድድር ዓመታቸው ወይም ደግሞ
ሁለተኛው ዓመታቸው ላይ የኤዥያ ካፕን በነበሩበት ወቅት በሁለተኛ ዓመታቸው ላይ ድልን ማድረግ የቻሉበትን አጋጣሚ ነበር የተመለከትነው። ትላንትና ምሽት ይህን ከቶተንሃም ጋር ደግመውታል። በሁለተኛው የውድድር ዓመታቸው የዩሮፓ ሊግ ዋንጫን ማምጣት ችለዋል። ከዚህ በፊትም ቃል ገብተው እንደነበር ይነገራል። እኔ በሁለተኛው የውድድር ዓመቴ የሆነ ነገርን እንደማመጣ አውቃለሁ ሲሉ ሀሳባቸውን ሰጥተው ነበርና ዓመቱ መጀመሪያ አካባቢ ላይ ይህን ነገር ትላንትና በትክክል ደግመውታል ወይም ደግሞ በትክክል ቃላቸውንም አድርገውታል። አሰልጣኝ አንጌ ፖስቴኮግሉ የተናገሩትን ነገር በትክክል ነው ትላንትና የፈጸሙት። ሌላኛው ከጨዋታው በፊት ሲነገሩ ከነበሩ መካከል ካርሎስ ካሴሜሮም እንዲሁ ከፍጻሜ ዋንጫ ይዞ የመውጣት ልምዱንም እንግዲህ ያስቀጥላል ወይስ ደግሞ አያስቀጥልም የሚሉ ጥያቄዎች በርካቶች ሲያነሱ ነበር። ከዚህ በፊት እንግዲህ በርከት ያሉ የአውሮፓ ቻምፒየንስ ሊግ ምሽቶች በተለይ ፍጻሜ ጨዋታዎች ላይ ከሪያል ማድሪድ ጋር ተመልክተነዋልና ብራዚላዊው የመሃል ሜዳ ተጫዋች ካሴሜሮ በተሳተፈባቸው የፍጻሜ ጨዋታዎች ላይ ዋንጫ አሸንፎ የመውጣት ልምድ እንደነበረው ከትላንትናው ጨዋታ በፊት ተመልክተናል። የትላንትናው ጨዋታ ግን ካሴሜሮ በማንቸስተር ዩናይትድ ማሊያ በድጋሚ ራሱን እንዲያሳይ እድል አልፈጠረለትም ወይም ደግሞ ዋንጫውን ማሳካት የቻለበት ምሽት አልሆነለትም። ከዚህ በፊት የ2018 የዩኤፋ ሱፐር ካፕ፣ የ2023 የኤፍኤ ካፕ እና የዚህ ዓመቱ ደግሞ ኮሚን ሺልድን ካሴሜሮ የብር ሜዳሊያን ይዞ ያጠናቀቀበት እንደነበር እናስታውሳለን። ከዛ በፊት ግን በተለያዩ ውድድሮች ላይ እንግዲህ በሪያል ማድሪድ ማሊያ በተለይ የአውሮፓ ቻምፒየንስ ሊግ ምሽቶች ላይ ደማቅ ምሽቶችን ማሳለፉ የሚታወስ ነው። ዘንድሮ ሁለቱም ቡድኖች እጅግ የወረደ ውድድር ዓመትን ነው በፕሪሚየር ሊጉ ያሳለፉት። በተለይ ማንቸስተር ዩናይትድ ታይቶ የማይታወቅ አይነት ውጤት ወይም ደግሞ ማንቸስተር ዩናይትድን የሚመጥን አይነት ውጤት በፍጹም እንግዲህ የማይጠበቅ አይነት ውጤት በፕሪሚየር ሊግ አስመዝግበው እያጠናቀቁት ይገኛሉ። 16ኛ ደረጃ ላይ የተቀመጡት አንድ የፕሪሚየር ሊግ ጨዋታ ብቻ ነው የሚቀረው። 39 ነጥብ ብቻ ነው ዘንድሮ መሰብሰብ የቻሉት። እንግዲህ ይሄ አስገራሚውን ማንቸስተር ዩናይትድ ወይም ደግሞ በፍጹም መታወስ የማይፈልገውን ማንቸስተር ዩናይትድን ነው ዘንድሮ እየተመለከትን የምንገኘው። ትንሽ ጭላንጭል የነበረውን የዩሮፓ ሊግ ዋንጫ ደግሞ ማሸነፍ ደግሞ ትልቅ እንግዲህ ነገር ይፈጥርላቸዋል ተብሎ ነበር። ነገር ግን ይህንንም ሳያሳኩ የቀሩበትን ጉዳይ ነው ትናንትና የተመለከትነው። ከጨዋታው በፊት እንደዚሁ የተለያዩ ጉዳዮችም እንዲሁ ሲነሱ ነበር። ዋንጫውን እናመጣለን የሚሉ አይነት ሀሳቦችን እነ ዲየጎ ዳሎ፣ እነ ክሪስቲያን ኤሪክሰን፣ አሰልጣኝ ሩበን አሞሪም ጭምር ይህንን ሀሳብ ሲሰጡ ነበር። ነገር ግን ጨዋታው ላይ ያንን ነገር ማድረግ አልቻሉም። ብሬነን ጆንሰን ባስቆጠረው ብቸኛ ጎል ቶትንሃም የዋንጫው አሸናፊ ሆኗል። የለንደኑ ክለብ ቶትንሃም በታሪኩ ሶስተኛውን የዩሮፓ ሊግ ዋንጫ ነው ትላንትና ማሳካት የቻለው። አሰልጣኝ አንጌ ፖስቴኮግሉ ክለቡን በተረከቡ ሁለተኛ ዓመታቸውንም እንዲሁ ቃላቸውን ይዘው ዋንጫ የማሸነፍ ሪከርዳቸውንም አስቀጥለዋል። ማንቸስተር ዩናይትድ በሚቀጥለው የውድድር ዘመን በምንም አይነት የአውሮፓ ውድድር ላይ ተሳትፎ የማይኖረው ይሆናል። በተለይ ዘንድሮ ደግሞ እንግዲህ የተለያዩ ቡድኖች ወይም ረጅም ጊዜ የሆናቸው ዋንጫን በማምጣት ረጅም ጊዜ እንግዲህ የሆናቸው ቡድኖች ዘንድሮ በተለያዩ ውድድሮች ላይ ሻምፒዮን የሆኑበትን አጋጣሚ ተመልክተናል። በጣሊያን ቦሎኛን ተመልክተናል። ከበርካታ ዓመታት በኋላ ነው ዘንድሮ ዋንጫ ማምጣት የቻለው። እንዲሁ ደግሞ የኤፍኤ ካፕ አሸናፊ የሆነው ክሪስታል ፓላስ በታሪኩ ለመጀመሪያ ጊዜ ነው ዋንጫ ሲያመጣ። ከዛ በተጨማሪ እንዲሁ ደግሞ ኒውካስል ዩናይትድም ከበርካታ ዓመታት በኋላ ነው ዘንድሮ ዋንጫን ያሳካው ሊቨርፑልን አሸንፈው የካራባኦ ካፕ ዋንጫን እንዲሁ ሲያሳካና ትናንትና ደግሞ ቶትንሃም ከ17 ዓመታት የዋንጫ እጦት በኋላ ትናንትና እንግዲህ ከበርካታ ጊዜያት በኋላ ዋንጫ ማምጣት የቻለበትን አጋጣሚ ነው ትናንትና እንዲሁ የተመለከተ ነው። ከጨዋታው በፊት ፖል ስኮልስ ማንቸስተር ዩናይትድ የሚያሸንፍ ይመስለኛል ሲል ሀሳቡን ሰጥቶ ነበር። ጋሬዝ ቤል የቀድሞ ቶትንሃም ተጫዋች ቶትንሃም ዋንጫውን ማሸነፍ ይገባቸዋል፣ ሶን ሂዩንግ ሚንም ዋንጫ ማምጣት ይገባዋል የሚል አይነት ሀሳብን ሰጥቶ ነበር። ሉዊስ አልሜዳ ዳኩና ናኒ የቀድሞ ማንቸስተር ዩናይትድ ተጫዋች ዩናይትድ እንዲያሸንፍ እፈልጋለሁ ብሎ ሀሳቡን ሰጥቶ ነበር። የተለያዩ ሀሳቦች ከጨዋታው በፊት ሲሰጡ ነበር። ነገር ግን የትላንትናው ጨዋታ በቶትንሃም የ1-0 አሸናፊነት ተጠናቋል። ማንቸስተር ዩናይትድም ዋንጫውን ማሳካት ያልቻለበትን አጋጣሚ የተመለከትነው ትላንትና በተለይ በቋሚ አስተላለፍ ውስጥ አሰልጣኝ ሩበን አሞሪም ከወሰኗቸው ውሳኔዎች መካከል በርካቶች ያልተስማሙበት ውሳኔ የሚባለው እንግዲህ ሜሰን ማውንትን በቋሚ አስተላለፍ ውስጥ ተጠቅመው አሌሃንድሮ ጋርናቾን በቤንች ላይ ማስቀመጣቸው ከበርካቶች ጥያቄን አስነስቶባቸዋል። ለዚህ ጥያቄም የተለያዩ ምላሾችን ሰጥተዋል። በመጀመሪያው ዙር በርከት ያሉ ስህተቶችን ወይም ደግሞ በሳን ማሜስ በነበረው ጨዋታ በርከት ያሉ እንግዲህ ኳሶችን ሲያመክን የነበረው ተጫዋች ማን ነው ተብለው እንግዲህ ተጠይቀው ማን ነው ሲሉ ጠይቀው እንግዲህ ራሳቸው ምላሻቸውን ሰጥተዋል። ብዙ ሰዎች አሁን ላይ ይህንን ውሳኔ ስህተት እንደሆንኩ ለመናገር ይቀላቸዋል። ነገር ግን በግማሽ ፍጻሜው ጨዋታ ወቅት በመጀመሪያው አጋማሽ ትልቅ የግብ ዕድሎችን ያመከነው ማን ነው?
ጋርናቾ ነው። እናም እግር ኳስ እንደዚህ ነው ሲል ነው አሰልጣኝ ሩበን አሞሪም ጋርናቾን በቋሚ አስተላለፍ ውስጥ ያልተጠቀመበትን ምክንያት ሲናገር የተጠቀመው ሀሳብ ነው። እንግዲህ አንድሬ ኦናናን በግብ ጠባቂነት ተጠቅመዋል። የሃሪ ማጓየር፣ የሉክ ሾው እና የኑሱር ማዝራዊን ከሌኒ ዮሮ፣ ፓትሪክ ዶርጉ፣ ካሴሜሮ፣ ብሩኖ ፈርናንዴሽ፣ ሜሰን ማውንት፣ አማድ ዲያሎ፣ ራስመስ ሆይለንድ እነዚህን ተጫዋቾች እንግዲህ በቋሚ አስተላለፍ ውስጥ ነው አሰልጣኝ ሩበን አሞሪም የተጠቀሙት። ጋርናቾን እንዲሁ ከዚርክዚ ጋር በመሆን 71ኛው ደቂቃ ላይ ቀይሮ አስገቡ። ዲየጎ ዳሎን 85ኛው ደቂቃ ላይ እንዲሁ ደግሞ ኮቢ ማይኖንም 90ኛው ደቂቃ ላይ ቀይሮ ማስገባት የቻሉበትን አጋጣሚ ነው ትላንትና የተመለከት ነው በአሰልጣኝ ሩበን አሞሪም በኩል። እንግዲህ ትላንትና ጨዋታቸውን ግን ተሸንፈዋል። ትልቁን ጨዋታ ነው ትላንትና ማንቸስተር ዩናይትድ ተሸንፎ ከሜዳ የወጣው። በፕሪሚየር ሊግ ሁለቱ እንዳልኳችሁ ዝቅተኛ የውድድር ዓመትን ነው እያሳለፉ የሚገኙት። ጎሉን ያስቆጠረው ብሬነን ጆንሰን ሀሳቡን ሰጥቷል። እሱ እንዳለው በሁለተኛው ዓመቱ ላይ ዋንጫ ያሸንፋል ብሏል ብሬነን ጆንሰን። የቶትንሃምን የማሸነፊያ ግብ ባለቤት የሆነው ብሬነን ጆንሰን አሰልጣኝ አንጌ ፖስትኮግሉ ለጋዜጠኞች ምላሽ መስጠት ይችላሉ ሲል የተናገረው አሰልጣኝ አንጌ ፖስትኮግሉ በውድድር ዓመቱ መጀመሪያ ክለቡን ከተረከቡ ሁለተኛ ዓመቴን ዋንጫን አሸንፋለሁ ብለው ነበር። አሁን ለአንጌ ፖስትኮግሉ ወደ መገናኛ ብዙሃን ሄደው ምላሽ መስጫ ጊዜው እንግዲህ ያለው ብሬነን ጆንሰን እሱ ሁልጊዜም በሁለተኛ ዓመቱ ዋንጫ ያሸንፋል ሲልም ነው የተናገረው። በአንጻሩ አሰልጣኝ ፖስትኮግሉ ሲናገሩ ከመራናቸው ማግባት እንደሚከብዳቸው በጣም እርግጠኛ ነበርኩ ብሏል። የቶትናሙ አሰልጣኝ አንጌ ፖስትኮግሉ የተሰማቸውን የደስታ ስሜት መግለጽም እንደከበዳቸው ጭምር ነው ትላንትና የተናገሩት። እንግዲህ በትላንትናው ጨዋታ ላይ ሀሳባቸውን ሲሰጡ ቀድመን እንግዲህ ጎል ካስቆጠርን እንደምናሸንፋቸው በጣም እርግጠኛ ነኝ የሚል አይነት ሀሳብን ብለው አሰልጣኝ አንጌ ፖስትኮግሉ መስጠታቸውን ትላንትና እንዲሁ የተመለከትነው። የቶትናሙ አሰልጣኝ አንጌ ፖስትኮግሉ የተሰማቸውን የደስታ ስሜትን መግለጽ እንደሚከብዳቸው ነው ከዋንጫ ድሉ በኋላ የተናገሩት። የሚሰማኝን የደስታ ስሜት በቃላት መግለጽ በፍጹም አልችልም ሲሉ አሰልጣኝ አንጌ ፖስትኮግሉ ይናገራሉ። ጨዋታውን ቀድመን ከመራን ግን ጎል ማስቆጠር እንደሚከብዳቸው በጣም እርግጠኛ ነበርኩ ሲልም ነው የተናገረው። እንግሊዛዊው የመስመር ተጫዋች ሉክ ሾው እሱን ጨምሮ ተጫዋቾች ያላቸውን አቅም መፈተሽ እንዳለባቸው ይናገራል። ማንቸስተር ዩናይትድ ውስጥ ለመሆን በቂ ነን ወይ የሚለው ጥያቄ ሁላችንም ራሳችን መጠየቅ አለብን ሲል ነው ሉክ ሾው ከሽንፈቱ በኋላ የተናገረው። ሾው አክሎም አሰልጣኝ ሩበን አሞሪም ማንቸስተር ዩናይትድን ወደ ከፍታው መመለስ የሚችል ትክክለኛው ሰው እንደሆነም ጭምር ነው ትላንትና የመሰከረለት። በአጠቃላይ እንግዲህ ከትላንትናው ጨዋታ ጋር በተያያዘ በርካታ የማንቸስተር ዩናይትድ የቀድሞ ተንታኞች እንግዲህ እንዲሁ ደግሞ ከማንቸስተር ዩናይትድ ጋር ቅርብ የሚባሉ የመረጃ ምንጮችም እንደሚገልጹት ከሆነ እያንዳንዱ ተጫዋች ካልወጣ ማንቸስተር ዩናይትድ ወደ ቀድሞ ገናናነቱ በፍጹም አይመለስም። እነዚህ የማንቸስተር ዩናይትድ ተጫዋቾች እያንዳንዳቸው ለዚህ ቡድን በፍጹም አይመጥኑም። እንዳለ ተጫዋቾቹ ካልተቀየሩ ማንቸስተር ወደ ቀድሞ ቡድኑ ወይም ወደ ቀድሞ ገናናነቱ አይመለስም የሚል አይነት ሀሳብን ትላንትና ሲሰጡ ተመልክተናል። ሩበን አሞሪም ይናገራል። እኛ ነን በጨዋታው ላይ የተሻለን የነበር ነው ሲል የተናገረው የዩናይትዱ አሰልጣኝ ሩበን አሞሪም ቡድናቸው ጨዋታውን ለማሸነፍ የቻለውን እንዳደረገ ሁሉ ይገልጻሉ። ለማሸነፍ ያለንን ሁሉ ነገር ሰጥተናል፣ በጨዋታው ላይም ለማየት ግልጽ ነበር ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። አክሎም የተሻለ እንቅስቃሴን ያደረግነው ቡድን እኛ ነበርን፣ ነገር ግን በመጨረሻ ግብ አላስቆጠርንም ብለዋል። ግብ ጠባቂያቸው ምርጥ ነበረ፣ በተጫዋቾቹም እተማመናለሁ፣ ችግሩ የአንድ ተጫዋች አይደለም ሲሉም ነው ሩበን አሞሪም የተናገሩት። እኔ ኃላፊነቴን አልለቅም ብለዋል የዩናይትዱ አሰልጣኝ ሩበን አሞሪም። በክለቡ አሰልጣኝነት ስራቸው እንደሚቀጥሉም የተናገሩት ቡድኑን የማሰልጠን ኃላፊነቴን በፍቃድ አልለቅም ሲሉ አሰልጣኝ ሩበን አሞሪም ተናግረዋል። ቦርዱና ደጋፊዎቹ ትክክለኛው ሰው እንዳልሆንኩኝ ከተሰማቸው በማግስቱ ካሳ ሳልጠይቅ በራሴ እለቃለሁ። አክለውም ደግሞ የደጋፊዎችን ሀዘን እጋራለሁ፣ ደጋፊዎች የተሻለ ነገር ይገባቸዋል ሲሉም ጭምር ነው አሰልጣኝ ሩበን አሞሪም የተናገሩት። ነገር ግን ደጋፊውና የክለቡ ማኔጅመንት ደግሞ ማንቸስተር ዩናይትድን ለማሰልጠን ትክክለኛው ሰው አይደለም ብለው ካመኑ እኔ ምንም አይነት ገንዘብን ሳልጠይቅ ወይም ደግሞ ካሳን እንኳን ሳልጠይቅ ክለቡን ለመልቀቅ ፈቃደኛ ነኝ። እኔ ነገር ግን በራሴ ፍቃድ ግን ክለቡን የመልቀቅ አላማ የለኝም የሚል አይነት ሀሳብን ነው ትላንትና አሰልጣኙ የተናገሩት። በጨዋታው ላይ ማንቸስተር ዩናይትድ በበርካታ ነገሮች ዶሚኔት አድርጎ የተጫወተበትን እንቅስቃሴ ተመልክተናል። በተለይ በሁለተኛው 45 የጨዋታ ክፍለ ጊዜ ማንቸስተር ዩናይትድ በሙሉ ዶሚኔት አድርጎ ነበር ጨዋታውን ሲጫወት የነበረው። ነገር ግን ጎሎችን ማስቆጠር አልቻለም። በተለይ ደግሞ ቪካሪዮ በጣም አደገኛ የሆኑ ኳሶችን ትላንትና ሲያድን ተመልክተነዋል። በጨዋታው መጠናቀቂያ ላይ የሉክ ሾውን ኳስ እንዲሁ ማስታወስ የሚቻል ነው። ከዛ በተጨማሪ ሚኪ ቫንደቬን ያወጣው የራስመስ ሆይለንድን የቴስታ ኳስም እንዲሁ የምናስታውሰው ነው። በርከት ያሉ እንግዲህ ጥሩ አጋጣሚዎችን ማንቸስተር ዩናይትዶች መፍጠር ችለው ነበር። ነገር ግን ወደ ጎልነት መቀየር
ያልቻሉበትን አጋጣሚ ነው የተመለከትነው። በጨዋታው ላይ ብቻ 16 የጎል ሙከራዎችን አድርገዋል ማንቸስተር ዩናይትዶች። በአንጻሩ ቶትናም ሆትስፐር 3 የጎል ሙከራዎችን ብቻ ነው ያደረገው። እንዲሁ ማንቸስተር ዩናይትድ 6 ኢላማቸውን የጠበቁ ሙከራዎች ሲያደርጉ እንግዲህ ቶትናም ሆትስፐርስ አንድ ብቻ ኢላማውን የጠበቀ ሙከራ ነው ትላንትና ያደረገው። የጨዋታውን እንግዲህ የኳስ ቁጥጥሩን ማንቸስተር ዩናይትድ 74 በመቶ ጨዋታውን ተቆጣጥሮ ያጠናቀቀበት ጨዋታ ነበር። በአንጻሩ ቶትናም 26 በመቶ ነበር ኳሱን መቆጣጠር የቻለው። በሁሉም ቁጥራዊ መመዘኛዎች ማንቸስተር ዩናይትድ የተሻለ የጨዋታ ቀንን ትላንትና ማሳለፍ ችሏል። ሁሉንም ቁጥራዊ መረጃዎች ስንመለከት የማንቸስተር ዩናይትድ ቁጥሮች እንግዲህ የተሻሉ ነበሩ ከአንድ ቁጥር በስተቀር፣ እሱም ጎል። ቶትናም ሆትስፐርስ 1-0 በሆነ ውጤት ትላንትና ማሸነፉ ማንቸስተር ዩናይትድን ዋንጫ ያሳጣው ዕለት እንዲሆንም አድርጎታል። ሩበን አሞሪም ለመጪው ጊዜ ለዚህ ክለብ ትክክለኛው አሰልጣኝ ነው። ብዙ የውድድር ዓመት የተፈጠሩት ነገሮች እኛ እርሱን የምንመለከትበት መንገድን አይቀይረውም ሲል ነው ብሩኖ ሚጌል ፈርናንዴስ ሀሳቡን የሰጠው። በአንጻሩ የቀድሞ የማንቸስተር ዩናይትድ ተጫዋች የነበረው ሪዮ ፈርዲናንድ ለሩበን አሞሪም ተጨማሪ ጊዜ በትክክልም ያስፈልገዋል ሲል እንዲሁ ሀሳቡን ሰጥቷል። የሆኑ ቀናቶች ነበሩ ቡድኔ እጅጉን ደካማ እንደነበር የምገልጽባቸው እና በደንብ ትችት የምሰነዝርባቸው ቀናቶች ነበሩ። ነገር ግን ዛሬ እንደዚህ አይነት ትችት በእኔ ቡድን ላይ አላደርግም። ነገር ግን እንግዲህ ለፍጹምነት የተቃረበ ብቃት አላሳየንም። አሁንም ግን መሻሻል ይኖርብናል። ነገር ግን ከዚህ በፊት እንደምተቸው አይነት ጨዋታን ዛሬ አላደረግንም። በጣም ጥሩ ፐርፎርማንስ ነበረን፣ ነገር ግን ውጤት ከኛ ጋር አልነበረችም ብለዋል ሩበን አሞሪም። በገበያው ላይ የምንጠብቃቸው ሁሉንም እቅዶች ያሉን በቻምፒየንስ ሊግ ተሳታፊ ያለመሆናችን እጅጉን እንደሚጎዳን እናውቃለን። ሆኖም ግን በሌላ ጎን ደግሞ እንግዲህ ተጠቃሚ እንሆናለን። ምክንያቱም በቀጣዩ የውድድር ዓመት በየሳምንቱ የፕሪሚየር ሊግ ጨዋታ ብቻ ነው የምንጫወተውና በዚህ ላይ እንግዲህ ጥሩ ነገሩን እንደምናሳየም ጭምር ተስፋ አደርጋለሁ ሲልም ነው የተናገረው። የተለያዩ ጉዳዮች እንግዲህ ከጨዋታው በኋላ ሀሳቦች እየተነሱ ይገኛሉ። የፈጠርናቸውን የግብ ዕድሎች እንግዲህ ተመልከቱ። ተጫዋቾች የግብ ሙከራ ማድረጋቸውን ትገነዘባላችሁ። እኛ በአንድ ተጫዋች ብቻ አይደለም ስናጠቃ የነበረው፣ በተጫዋቾች ላይ እምነት አለኝ። በጥር የዝውውር መስኮት ነገሮችን ለመቀየር የሚቻል አልነበረም፣ ምክንያቱም የዚህ ቡድን ችግር አንድ ተጫዋች ብቻ አልነበረም ሲልም ነው ሩበን አሞሪም ሀሳቡን የሰጠውና በክረምቱ ሊንቀሳቀሱ እንደሚችሉ ጭምር ነው እየተገለጸ የሚገኘው። ሪዮ ፈርዲናንድ ሲናገር ስለ አጨራረስ ድክመቱና ውሳኔዎቹ እየፈለጋችሁትን ልትሉ ትችላላችሁ፣ ሆኖም ግን እርሱ ተጋጣሚ ሊያሸበር የሚችል ተጫዋች ነው ብሎታል አሌሃንድሮ ጋርናቾን። እንደሱ አይነት ተጫዋች ሜዳ ውስጥ እንግዲህ ባለመኖሩ ቶተናም ዛሬ ያለ ስጋት እንግዲህ ሲጫወት ነበር። እሱ ከገባ በኋላ ግን በጣም ስጋት ውስጥ ነበሩ ሲል ነው ሪዮ ፈርዲናንድ የተናገረውና አሌሃንድሮ ጋርናቾ አጨራረሱ ላይ ደካማ እንኳን ቢሆን ሜዳው ላይ ግን የሚያስፈልግ አይነት ተጫዋች ነው ሲልም ጭምር ነው እንዲሁ የተናገረው። ከ93 ዓመታት በኋላ እንግዲህ ጎሄልስ ዋንጫን አሸንፈዋል። ከ70 ዓመታት በኋላ ኒውካስል ዩናይትድ ዘንድሮ ዋንጫ አሸንፈዋል። ከ51 ዓመታት በኋላ ቦሎኛ ዘንድሮ ዋንጫ አሸንፈዋል። ከ31 ዓመታት በኋላ ሃሪኬን ዋንጫ አሸንፈዋል። ክሪስታል ፓላስ ከክለቡ ምስረታ በኋላ የመጀመሪያውን ዋንጫ ዘንድሮ አሸንፈዋል። ቶትናም ከ17 ዓመታት በኋላ ደግሞ ትላንትና ዋንጫ አሸንፈዋል። ቶትናም ሆትስፐርስ ማንቸስተር ዩናይትድን 1-0 በሆነ ውጤት በማሸነፍ የአውሮፓ ቻምፒየንስ ሊግ የቀጣይ ዓመት ተሳትፎን ማግኘት ችሏል። የዩሮፓ ሊግ ደግሞ የዘንድሮ የፍጻሜ ጨዋታ አሸናፊ መሆናቸውንም አረጋግጠዋል። አርሰናልን የተመለከቱ መረጃዎችን ደግሞ እናንሳ። አርሰናል አጥቂ ማስፈረሙን ዋና ስራ ለአንድሪያ ቤርታ ሰጥቶታል። እሱም ከጀርባ ብዙ ስራዎችን እየሰራ ነው። አንድሪያ ቤርታም ወደ 15 የሚጠጉ አጥቂዎችን ሲያናገር ቆይቷል። አንድሪያ ቤርታ እንደ ስተርሊንግ አይነት እንግዲህ ለክለቡ ያነሰ ግልጋሎትን የሚሰጡ ተጫዋቾችን እንደማያስፈርምም ነው እየተዘገበም የሚገኘውና አሁን ላይ የተለያዩ ተጫዋቾችን ይመለከታል ተብሎ ነው የሚጠበቀው። በተለይ አርሰናል በክረምቱ ጨራሽ አጥቂ ለማስፈረም እስከ 80 ሚሊዮን ፓውንድም የክንፍ አጥቂ ደግሞ ለማስፈረም ከ65 እስከ 70 ሚሊዮን ፓውንድ፣ የማል ተጫዋች ለማስፈረም ደግሞ ከ50 እስከ 60 ሚሊዮን ፓውንድ፣ ግብ ጠባቂ ለማስፈረም ከ25 እስከ 30 ሚሊዮን ፓውንድም ለማዘጋጀት አስበዋል። የክረምቱ የተጫዋቾች የዝውውር መስኮት በአጠቃላይ እስከ 250 ሚሊዮን ፓውንድም ለተጫዋቾች ዝውውር ለማዋልም እንደታቀደ ተነግሯል። በተጨማሪም ከአርሰናል ከቡድን የሚለቁ ተጫዋቾችም እስከ 150 ሚሊዮን ፓውንድም ወደ ካዝናቸው ለማስገባትም እቅድ እንደተያዘ ጭምር ነው አሁን ላይ እየተገለጸም የሚገኘው። የአትሌቲክ ክለቡን እንግዲህ ወይም የአትሌቲክ ቤልባውን የክንፍ መስመር ተጫዋች ኒኮ ዊሊያምስን ለማስፈረም ከአርሰናል በተጨማሪ አሁን ላይ ሪያል ማድሪዶችም ይህንን ተጫዋች ለማስፈረም እንቅስቃሴ መጀመራቸውን ማርካ ዘግቧል። ተጫዋቹን ማስፈረም የሚችሉ ከሆነ ሮድሪጎን ይለቃሉ ተብሎ ነው የሚጠበቀው።
የሮድሪጎ ወኪል ከአርሰናል ጋር ንግግር አድርጓል። አርሰናልም በዚህ ንግግር በኋላ ተጫዋቹን የማስፈረም ፍላጎቱ መጨመሩ ነው ከአንዴ ናሴር መረጃውን እያጋራ እንደሚገኝ ዘገባው የጠቆመው። አርሰናል ከተጫዋቹ ጋር ይለያያል ተብሏል። የሰሜን ለንደኑ ክለብ አርሰናል የመሃል ሜዳ ተጫዋቹ የሆነው ጆርጂኒዮ ጋርም ለመለየት መቃረቡን የተዘገበው። የብራዚሉ ክለብ ፍላሚንጎ ከዓለም ክለቦች ዋንጫ ጅማሮ በፊት የተጫዋቹን ዝውውር ለማጠናቀቅም እየሰሩ መሆናቸው ተነግሯል። ከአንድ ወር በኋላ በአርሰናሎች ቤት ያለው ኮንትራት የሚያበቃው ጆርጂኒዮ በነፃ ዝውውር ፍላሚንጎን ይቀላቀላል ተብሎ ነው የሚጠበቀው። የ33 ዓመቱ ጆርጂኒዮ በፍላሚንጎ ቤት እስከ 2028 የውድድር ዓመትም የሚያቆየው ኮንትራት የሚፈራረም ይሆናል። የብራዚሉ ክለብ ፍላሚንጎን በዓለም የክለቦች ዋንጫ ጨዋታዎች ላይ ከኤስፔራንስ ዴ ቱኒስ እና ደግሞ ከቼልሲ ጋርም እንደሚጫወቱ መርሃ ግብሮቹ ደግሞ ያሳያሉ። ሊቨርፑልን ደግሞ እንመልከት። ሊቨርፑሎች ፍሎሪያን ቨርትስን ለማስፈረም ከፍተኛ ፍላጎት አላቸው። ባለፈው ሳምንት የሊቨርፑል ዳይሬክተሮችና ፍሎሪያን ቨርትስ ያደረጉትን ውይይት ተከትሎ የክለቡ ዳይሬክተሮች ከባለቤቱ ጋር በመገናኘትም አስቸኳይ ስብሰባ ተይዞ ነበር። ማይክል ኤድዋርድስ ለምን ከፍሎሪያን ቨርትስ ልዩ ተጫዋች እንደሆነና ለዝውውሩ የተከፈለው 150 ሚሊዮን ዩሮ ክፍያም ለምን ትክክል እንደሆነ ይገልጻል። የሊቨርፑል ትልቅ ኢላማ ፍሎሪያን ቨርትስ ከባየር ሚኒክ ጋር መዳፍ ውስጥ እንግዲህ እንደሚገኝ ይታወቃልና ከዛ መዳፍ ውስጥ ለማውጣትም ሊቨርፑሎች በትልቁ ጥረት እያደረጉ ነው። የእሱን እድገት ለአመታት በክለቡም ክትትል ሲደረግበትና ብዙ መረጃዎችም ተሰብስበዋል። አሁን ደግሞ ሊቨርፑሎች ይህንን እርምጃ ለመውሰድም እንደ እድል ይቆጥሩታል። እናም ደግሞ እሱን ለማስፈረም አስፈላጊው ገንዘብም እንዳለ ጭምር ነው ታማኙ የጋዜጠኛ ክሪስቲያን ፎልክ መረጃውን ያጋራው። ሊቨርፑሎች የኢብራሂማ ኮናቴንም ውል ለማራዘም ቁርጠኞች ናቸው። ይህንንም በክረምቱ ስምምነት ላይ ለመድረስ ይሞክራሉ። ሪቻርድ ሂውዝም ትልቅ ስራ ይጠብቀዋል ተብሎ እንደሚጠበቅ ነው ለኪፕ መረጃውን ያጋራው። ሊቨርፑል ዣኦ ፔድሮን ለማስፈረም ከሚፈልጉ ቡድኖች መካከል አንደኛው ነው። ብራይተን ለተጫዋቹ 60 ሚሊዮን ፓውንድም ይፈልጋል የሚል መረጃን እንዳወጣ ነው ፋብሪሲዮ ሮማኖ መረጃውን ያጋራው። ሊቨርፑል ያለውን ሁኔታ ለመረዳት ከአሌክዛንደር ኢሳክ ጋር ግንኙነት አድርጎ ነበር። ነገር ግን የኒውካስል ዩናይትድ መልስ በጣም ግልጽ ነው። ተጫዋቹን በጭራሽ መሸጥ እንደማይፈልጉ ነግሯቸዋል ብለዋል ፋብሪሲዮ ሮማኖ በመረጃው። ማንቸስተር ሲቲን እንመልከት። ያለ እነሱ እኔ ባዶ ነኝ ብለዋል ኬቨን ደብሮይነ። የማንቸስተር ሲቲው ታሪካዊ ተጫዋች ክለቡን መልቀቁን ተከትሎ ከቦርንመዝ ጨዋታ በኋላ ደማቅ ሽኝት የተደረገለት ሲሆን በርካታ የክለቡ ሰዎችም እሱ ያላቸውን ፍቅር ገልጸውለታል። በኢቲሃዱ ክለብ ማንቸስተር ሲቲ ለ10 ዓመታት ከተለያዩ ተጫዋቾች ጋር የተጫወተው ደብሮይና በማህበራዊ ሚዲያ ሲቲን ከተቀላቀለበት ጊዜ ጀምሮ አብረው ለተጫወቱት ለሁሉም የክለቡ ተጫዋቾች ምስጋናውን አቅርበዋል። ከ2015 እስከ 2025 ያለውን የክለቡን የቡድን ፎቶ ማህበራዊ ሚዲያ ላይ ያሳየው ቤልጅማዊው ያለናንተ እኔ ምንም ነኝ ሲልም ነው የተናገረው። በክለቡ 90 ደቂቃ ብቻ የቀረው ደብሮይና በቀጣይ ከእንግሊዝ ውጭ ላለ ክለብ ፊርማውን እንደሚያኖርም ነው የተገለጸው። ፊል ፎደን ቶማስ ቱሄል ለቀጣዩ የዓለም አቀፍ ረፍት ከእንግሊዝ ስኳድ እንዲቀንሰው ጠይቋል። ተጫዋቹ ከደካማ የውድድር ዘመን ለቀጣዩ የውድድር ዘመንም ማዘጋጀት ይፈልጋል ሲል ነው መረጃው ያጋራው። አንዳንድ ጊዜ ነገሮች ይከሰታሉ፣ እናም ችግሩን መቋቋምና መቀጠል አለብን። እንዳለመታደል ሆኖ እኔ አስቸጋሪ የውድድር ዘመንን አሳልፌያለሁ። አሁን ላይ ማሻሻልና ወደ ብቃቴ መመለስ ብቻ ነው የምፈልገው። ደረጃዬና ምን ላይ ደግሞ መድረስ እንደምችልም አውቃለሁ። ለመመለስ እጓጓለሁ። ክለቡ በጣም ደጋፊ ነበር ሲልም ጭምር ነው እንዲሁ የተናገረው። ፊል ፎደን ባለፉት ጥቂት ወራት በቁርጭምጭሚት ጉዳት ከተጫወተ በኋላ ከእንግሊዝ ብሔራዊ ቡድን እንዲወጣ ጠይቋል። ከኢንተርናሽናል ተጫዋቾች ጋር ለእኔ አስቸጋሪ ሁኔታ ነው። ከክለቡና ከብሔራዊ ቡድኑ ጋርም መነጋገር አለብኝ። ነገር ግን ማረፍ የተሻለ እንደሆነና የኔ የቁርጭምጭሚትም 100% ሙሉ በሙሉ እንደምፈልገው እንዲመለስ እፈልጋለሁ። ለጊዜው አላውቅም። መነጋገር ያለብን ውይይት ነው። እናም የሚሆነውን እናያለን። እግር ኳስ ሳልጫወት ለጥቂት ሳምንታት እረፍት ብቻ እፈልጋለሁ። እናም ለጊዜው ማግኘት አልችልም። እንደዚህ ባሉ ነገሮችን መጫወት ትንሽ ያበሳጫል። ብዙ ሰዎች የእግር ኳስ ተጫዋቾች ምን እንደሚያጋጥማቸውና መጫወት እንዳለባቸው አያውቁም። ባለፉት 2 ወራት ውስጥ ብዙ የቁርጭምጭሚት ህመም አጋጥሞኝ ነበር። የተጫወትኩትም አንዳንድ ሰዎች የምንፈልገውን ነገር አይመለከቱም ሲልም ነው የተናገረው። ለእኔ ተስፋ አስቆራጭ ነበር። በአእምሮዬ ከሜዳ ውጪ ብዙ ነገሮች አጋጥመውኛል። አንዳንድ ጊዜ በህይወት ውስጥ ከእግር ኳስ የሚበልጡ ነገሮችም አሉ። በዚህ ወቅትም እኔ ትንሽ ታግያለሁ። በሚቀጥለው ዓመት እና ራሴን በአእምሮም ማስተካከል እንደምችል ተስፋ አደርጋለሁ። ከዚህ በፊት የውድድር ዘመን ወደ ነበርኩበት አቋምም መመለስ ይችላለሁ። ምክንያቱም ችሎታና ያለኝ ጥራትን ስለማውቅ ነው። ሁሉም ነገር ደህና ከሆነ
በሜዳ ላይ የተሻለ እንቅስቃሴ ማሳየት እንደምችልም በደንብ አምናለሁ ሲል ነው ፊል ፎደን ሀሳቡን እየሰጠ የሚገኘው። ማቴዮ ኮቫቺች ከ2 እስከ 3 ወራት ከጨዋታ ይርቃል ተባለ። ማቴዮ ኮቫቺች ተረከዙ ላይ የአጥንት ችግር አለበት እናም ቀዶ ጥገና ካደረገ ቀጣዩ የብሔራዊ ቡድኑ ካምፕና ከማንቸስተር ሲቲ ጋር የሚደረገው የዓለም ክለቦች ዋንጫ ሊያመልጠው ይችላል የሚል መረጃ ነው እየወጣ የሚገኘው። ቸልሲን የተመለከቱ መረጃዎችን ደግሞ እናንሳ። ጆን ኦቢ ሚኬል ይናገራል። በእርግጥም ኤንዞ ማሬስካን ማሰናበት ሞኝነት ነው። ያንን ማድረግ አንችልም። በጥሩ መንገድ ላይ እንዳለ ይሰማኛል። እሱ ድንቅ ወጣት አሰልጣኝ ነው። እወደዋለሁ። ተጫዋቾቹን የሚይዝበት መንገድም ደስ ይለኛል። ኤንዞ ማሬስካ አይሰናበትም። ቦርዱ ይህንን ፖድካስት እየተመለከታችሁ ነው ወይ? የትም አይሄድም ሲልም ነው የተናገረው ጆን ኦቢ ሚኬል። ቸልሲ ኤንዞ ፈርናንዴዝን ለመሸጥ ምንም አይነት ፍላጎት የላቸውም። እናም ሪያል ማድሪድ በዚህ ክረምት ደግሞ አማካዩን ለማስፈረምም የሚያደርገውን ማንኛውም ሙከራ ለማክሸፍም ቁርጠኞች እንደሆኑ ነው ጃኮብ መረጃውን ያጋራው። ኤንዞ ፈርናንዴዝ በቸልሲ ደስተኛ እንዳልሆነ የሚያሳይ ምንም አይነት ምልክት የለም። ከክለቡ እንግዲህ ለመውጣት ችግርም ግርግርም መፍጠር ያስፈልገው ነበር። እንዲሁ ሪያል ማድሪድም ቸልሲን እንዲሸጡት ለማሳመን የሚያስፈልገው ገንዘብ እንዳለው ላይ ጥርጣሬዎችም አሉ። ቸልሲ የራሳቸው ፕሮጀክትን ለማቅረብ ከሊያም ዴላፕ ጋርም በአካል ፊት ለፊት ንግግር ለማድረግም እቅድ እንዳላቸው ጭምር ይነገራል። ቸልሲዎች የብራይተኑን አጥቂ ዣኦ ፔድሮን ማስፈረም ድርድር እያደረጉ ሲሆን ማክሰኞ ዕለትም ስብሰባ እንደነበራቸው ታውቋል። ቸልሲዎች ለብራዚላዊው ሁለገብ የፊት መስመር ተጫዋች 50 ሚሊዮን ፓውንድ ለመክፈል ፍቃደኞች ናቸው። እንዲሁም ተጫዋቾችን በውሰት ለብራይተን የሚሰጡበት እድልም ሊኖር እንደሚችል ጭምር ነው ሳይመን ጆንሰን መረጃውን ያጋራው። የሪያል ማድሪድ ጉዳዮችን እናንሳ። ሪያል ማድሪድ ተጫዋች ለማስፈረም ንግግር ጀምረዋል። የላሊጋው ክለብ ሪያል ማድሪድ የግራ መስመር ተጫዋቹን አልቫሮ ካሬራስን ለማስፈረም ከቤኔፊካ ጋር ንግግር መጀመራቸው ተገልጿል። ካሬራስ በቤኔፊካ ቤት 50 ሚሊዮን ዩሮ የውል ማፍረሻ በኮንትራቱ ላይ ሲኖር ሎስ ብላንኮቹ በአነስተኛ ገንዘብ ሊያስፈርሙት እንደሚችሉም ነው የተጠቆመው። የ22 ዓመቱ አልቫሮ ካሬራስ ሪያል ማድሪድን የመቀላቀል ፍላጎት ያለው ሲሆን ክለቡ እሁድ ካለበት የፖርቹጊዝ ካፕ ፍጻሜ በኋላም ለቡድኑ እንደሚያሳውቅም ይጠበቃል። በተጫዋቹና ክለቡ መካከል ከእሁድ ጨዋታ በኋላ የሚደረግ ድርድር ከስምምነት እንደሚደርስም ፍንጭ ተሰጥቷል። ዝውውር የሚሳካ ከሆነ ሎስ ብላንኮቹ አልቫሮ ካሬራስን ከሳምንታት በኋላ በሚጀምረው የዓለም ክለቦች ዋንጫ እንደሚጠቀሙበት ነው የተዘገበው። አልቫሮ ካሬራስ በሪያል ማድሪድ አካዳሚ የነበረ ሲሆን በፈረንጆቹ ከ2017 እስከ 2020 ለዋናው ቡድን ምንም አይነት ግልጋሎትም ሳይሰጥ ማንቸስተር ዩናይትድን ተቀላቅሎም ነበር። ካሬራስ በቤኔፊካ ቤት 65 ጨዋታዎችን አድርጎ 5 ጎሎችን ሲያስቆጥር 6 ለግብ የሆኑ ኳሶችን ደግሞ አመቻችቶ ማቀበል ችሏል። ሪያል ማድሪድ የዓለም ክለቦች ዋንጫ ውድድር በፊት ኒኮ ዊሊያምስን ለማስፈረምና የውል ማፍረሻውንም አሁኑን ለመክፈል እያሰበ ነው ተብሏል። ፍሎሬንቲኖ ፔሬስ አሁን ላይ በዓለም ክለቦች ዋንጫ ውድድር ዙሪያ ትልቅ ሀሳብ ገብቷቸዋል። እናም ይህንን ውድድር ያሸነፈ የመጀመሪያው ክለብ በመባልም በትልቁ አቅደዋል ሲል ነው መረጃው ያጋራው። ከትሬንት ጋር ስለመፎካከር ምን ታስባለህ ተብሎ ነበር ዳኒ ካርቫሃል። አዎ ግልጽ ነው፣ እስካሁን ዝውውሩ ይፋ አልተደረገም፣ ነገር ግን የሚሆን ይመስላል። በዚህ ጉዳይ ላይ ምንም አይነት ፍርሃት የለንም፣ ምክንያቱም ሁለታችንም የቡድን ጓደኞች እንሆናለን። ለእኔ ትልቁ ጉዳይ ይህ ነው። እናም ደግሞ ያሉብን ውድድሮችን ሁለታችንም ጠንካራ ያደርጉናል፣ በዚህ ጊዜ ምርጥ ብቃታችንን ለማሳየትም ይረዳናል ብዬ አስባለሁ ሲልም ጭምር ነው ዳኒ ካርቫሃል የተናገረው። ሪያል ማድሪድ የአሌክሲ ማካሊስተር ትልቅ አድናቂዎች ናቸው፣ ነገር ግን እሱን ማስፈረም ለጊዜው ከባድ ሊሆን እንደሚችል ይታመናል። ምክንያቱም እሱ አሁን ላይ የሊቨርፑል ቁልፉ ተጫዋች ሲሆን ዋጋውን በጣም ውድ ሊሆን እንደሚችል ነው ጋርዲያን ስፖርት ያጋራው። አርሰናል አሁን ላይ ከሪያል ማድሪድ ጋር ይለያያል ተብሎ የሚጠበቀውን ብራዚላዊው ሮድሪጎን የማስፈረሙ ጉዳይን በቁም ነገር እያጤኑበት እንደሆነ ይነገራል። እናም ከመጋረጃ ጀርባም ንግግሮች ተጀምረዋል ብሏል ፕሌቲ ጎል በመረጃው። ሪያል ማድሪድ ሮድሪጎን የሚለቅ ከሆነ ፍሎሪያን ቬርትስ ዝውውር ላይም ጣልቃ ሊገባ እንደሚችል ነው አሁንም እየተገለጸ የሚገኘው። በካታላኑ ክለብ ዢሮና እየተጫወተ ያለው ሚጌል ኩቴሬስ የጣሊያኑ ክለብ ናፖሊ ለማስፈረም ፍላጎት አሳይቷል። ምንም እንኳን የላፋብሪካው ምሩቅ ተጫዋቹ ወደ ሪያል ማድሪድ ዋናው ቡድን የመመለስ ትልቅ ህልም ያለው ቢሆንም በሪያል ማድሪድ ቤት ግን አሁን ላይ እንደ ዋነኛ እቅድ ግን ተይዞ አይገኝም። ባለፉት 2 ዓመታት እያሳየ ያለው እንግዲህ ብቃትም የተማረኩት ኔፕልሶች የዢሮናውንና የሪያል ማድሪድ 50 በመቶ ንብረት የሆነውን ተጫዋችም በጥብቅ እየተከታተሉት እንደሚገኙ ነው ማቴዎ ሞሬቶ መረጃውን ያጋራው። ከዓለም አቀፉ እግር ኳስ ማህበር ፊፋ በትናንትናው ዕለት የወጣ ይፋ መግለጫ አለ። የ2025 የክለቦች የዓለም ዋንጫ ህጎችና
በተጫዋቾች ሁኔታ ላይ ዝውውር ላይም በተደረጉ ማሻሻያዎች መሰረት በውድድር ላይ የሚሳተፉ ሁሉም 20 ክለቦች አባላትም ከጁን 1 እስከ ጁን 10 ድረስም የሚቆዩ ልዩና አጭር የዝውውር መስኮት መከፈቱን ለማረጋገጥም ይወዳል። ይህን ጊዜያዊ ህግም ተፈጻሚነት እንዲኖረው የተፈቀደው በውድድሩ ላይ አዳዲስና ስመጥር ተጫዋቾች እንዲሳተፉ ለማድረግ ነው። ሆኖም ግን የተጫዋቾች ዝውውር በመጨረሻ ቀን በጁን 10 እንዲጠናቀቅ ተወስኗል። ይህም ህግ እያንዳንዱ ክለብ በ2025 ለሚካሄደው አዲስ ውድድር አዳዲስ ተጫዋቾችን እንዲያስፈርም ይፈቅዳል። የዚህ ህግ ዓላማ ክለቦችና ኮንትራታቸውን ሊጨርሱ የተቃረቡ ተጫዋቾችን ለማበረታታት ነው። በዓለም ክለቦች ዋንጫ የሚሳተፉ ክለቦች በሚያሳዩት ውጤት መጠንም የሚያገኙት የገንዘብ ሽልማት አለ። ለእያንዳንዱ ድል $2 ሚሊዮን ያገኛሉ። አቻ ከተለያዩ ሁለት ቡድኖች ለእያንዳንዳቸው $1 ሚሊዮን ያገኛሉ። 16ቱ ለተቀላቀለ ቡድን $7.5 ሚሊዮን ይበረከትለታል። ሩብ ፍጻሜውን የተቀላቀለ ቡድን $13.12 ሚሊዮን ያገኛል። ግማሽ ፍጻሜው ድረስ ደግሞ የደረሰ ቡድን $21 ሚሊዮን ያገኛል። ሁለተኛ ደረጃን ይዞ የሚያጠናቅቀው ቡድን $30 ሚሊዮን ተጨማሪ ያገኛል። እንዲሁ ለውድድሩ አሸናፊ ደግሞ $40 ሚሊዮን ሽልማት በአጠቃላይ የሚበረከትለት እንደሆነ ነው መረጃዎቹ እያሳዩ እንደሚገኙ የተገለጸው። ባርሴሎናን እንመልከት። ባርሴሎና የአሰልጣኙን ውል አራዝመዋል። የካታላኑ ክለብ ባርሴሎና የአሰልጣኝ ሃንሲ ፍሊክን ኮንትራት ለተጨማሪ ዓመታት ማራዘማቸውን በይፋ አስታውቀዋል። ጀርመናዊው አሰልጣኝ ሃንሲ ፍሊክ በባርሴሎና እስከ 2027 የሚያቆይ ኮንትራት ፈርመዋል። በዚህ ዓመት የሀገር ውስጥ ሶስትዮሽ ዋንጫን ያሳኩት አሰልጣኝ ሃንሲ ፍሊክ የኮፓ ዴል ሬ፣ የኮፓ ደ ኢስፓኛ እና እንዲሁ የላሊጋ ዋንጫን ከባርሴሎና ጋር ማሳካት ችለዋል። በባርሴሎና ቤትም ለተጨማሪ ዓመታት የምንመለከትባት እድል አለ ተብሏል። እስከ 2027 ድረስም ኮንትራት ማራዘማቸውን የተገለጸው። ትላንትና በሳዑዲ ፕሮ ሊግ የተደረገ አንድ ጨዋታ ነበር። አልናስር ከአልኻሊጅ ጋር ያደረገው መርሃ ግብር ነው። ሮናልዶ ትላንትና ወደ ጨዋታው የተመለሰበትን አጋጣሚ ተመልክተናል። ከዛ በተጨማሪ እንዲሁ ጎል ማስቆጠር የቻለበትንም አጋጣሚ ነው ትላንትና የተመለከትነው። ሮናልዶ 2-0 በሆነ ውጤት ነው ትላንትና አልናስር ማሸነፍ የቻለው። ጆን ዱራን 75ኛው ደቂቃና ክሪስቲያኖ ሮናልዶ 97ኛው ደቂቃ ላይ ባስቆጠሯቸው ግቦች ነው ጨዋታውን ማሸነፍ የቻሉት። አልናስር ትላንትና ጨዋታውን በጥሩ ሁኔታ ተቆጣጥረው መጫወት ችለዋል። የደረጃ ሰንጠረዡን 4ኛ ደረጃ ላይም እንዲሁ ተቀምጠዋል። ባለፈው ሳምንት አቻ መውጣታቸው የሚታወስ ነው። አንድ ሳምንት ብቻ ይቀርባል ሊጋቸው ሊጠናቀቅ። እንግዲህ 18 ቡድኖች ናቸው የሚሳተፉት። 33ኛ ጨዋታቸውን ትናንትና አድርገዋል። ስለዚህ 34 ሳምንታት ነው የሚኖሩት። እንግዲህ በአጠቃላይ ግን አሁን ላይ 67 ነጥቦችን በመሰብሰብ በአራተኝነት የተቀመጠ ቡድን ሆኗል። አልኢቲሃድ ይህንን ዋንጫ ማሸነፋቸውን ያረጋገጡ ቡድኖች ናቸው። አልሂላል በ72 ነጥቦች ሁለተኛ ደረጃ ላይ ተቀምጠዋል። አልቃዲሺያ በ68 ነጥቦች ሶስተኛ ደረጃ ላይ ሲቀመጥ፣ አልናስር በ67 ነጥብ አራተኛ ደረጃ ላይ የተቀመጠ ቡድን ያደርገዋል። በዚህም እንግዲህ በሳዑዲ ፕሮ ሊግ አሁን ላይ እንግዲህ አራተኛ ደረጃ ላይ የተቀመጠው የክሪስቲያኖ ሮናልዶ አልናስር የከፍተኛ ግብ አስቆጣሪነቱን ግን ሮናልዶ እየመራ ይገኛል። ከአልናስር እንግዲህ 24 ግቦችን በማስቆጠር ሮናልዶ የከፍተኛ ግብ አስቆጣሪነቱን እየመራ ነው። ሁለተኛ ደረጃ ላይ የተቀመጡት ሶስት ተጫዋቾች ናቸው። አብድረዛቅ ሐምዳላህ፣ አይቫን ቶኒ እና ካሪም ቤንዜማ። እነዚህ ተጫዋቾች 21 ግቦችን ማስቆጠር ችለዋል። ሮናልዶ 24 ጎሎች ነው ያሉት። የሶስት ጎል ልዩነቶች ያሉት አንድ ጨዋታ ብቻ ነው ውድድሩ ሊጠናቀቅ ደግሞ የቀረው። የአሲስቱን ደረጃ እየመራ የሚገኘው ሙሳ ዲያቢ ከአልኢቲያር 14 አሲስቶች ያሉት። ሌላኛው ደግሞ ሳሌም አልዳውስሬም እንዲሁ ከአልሂላል 14 አሲስቶችን በማድረግ ሁለቱ እኩል ተቀምጠዋል። ክሪስቲያን ጓንካ እንዲሁ ደግሞ ሳዲዮ ማኒ 11 አሲስቶችን ያደረጉ ናቸው። ማልኮም ሙሳብ ፋሃድ እና እንዲሁ ደግሞ ሪያድ ማህሬዝ ደግሞ 10 አሲስቶችን ያደረጉ ሶስቱ ተጫዋቾች እንደሆኑ ነው በሳዑዲ ፕሮ ሊግ እየተመለከትን የምንገኘው። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ መረጃዎቻችን እነዚህን ይመስላሉ። ስላደመጣችሁን ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርገን እናመሰግናለን። ፉአድ ባሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አደረግኩኝ። ቪዲዮአችንን ላይክ፣ ቻናላችንን ሰብስክራይብ እያደረጋችሁ ከኛ ጋር ለነበራችሁ በሙሉ ደግሞ ላቅ ያለ ምስጋናችንን ለእናንተ ማቅረብ እንወዳለን። ፉአድ ባሩ ነበርኩኝ። በምሽቱ ፕሮግራማችን ሌሎች ርዕሰ ጉዳዮችን ይዘን ዳግም ተመልሰን የምንገናኝ ነው የሚሆነው። መልካም ጊዜ፣ መልካም ቀን እንዲሆንላችሁም በአክብሮት ተመኘው።